ጸጋ ሞገስ ነው። ጸጋ ያልተገባን ነገር ነው። ጸጋ ያልተገባን ነገር ማግኘት ማለት ነው። እና ጸጋ ምንድነው? ነፃ ስጦታ ነው። የኛ ልናረገው የማንችለው ነገር ዲዘርቭም የማይገባንም የማንችለው ነገር ሲሰጠ ምን ይባላል? ጸጋ ይባላል። እግዚአብሔርና ሰው ከተባለ በመካከል ላይ ያለው ምንድነው? እሱ አገናኙ ጸጋ ነው። ሆኖልናል የምንላቸው ነገሮች ሁሉ በእርሱ በጸጋ የተደረጉልን ናቸው። የኛ አፈጣጠር ጋር ስንመጣ እንደ መልኩ አይደለ? ከዛ እንደ ምሳሌው በእግዚአብሔር መልክና ምሳሌ መፈጠር አይገባውም። ግን እግዚአብሔር ሰው እንደዚህ እንደሚሆን አያውቅም፣ ያውቃል። እርሱ ሁሉን አዋቂ ነው። እንደዚህ እንደምንሆን እያወቅን ግን በራሱ መልክና በራሱ ምሳሌ ፈጠረን። የራሱ ማንነት አካፍሎ ፈጠረን ማለት ነው። ከእርሱ ተካፋዮች አደረገን። ከዛስ የእግዚአብሔር ወገኖች አደረገን። ሁሉም እንደ ወገኑ እኛ የማን ወገን ነን ብለን ራሳችንን ስናይ የእግዚአብሔር ወገን ተደርገን የተፈጠርነው። ይሄ ልዩ ፋቨር ነው ማለት ነው። ልዩ ሞገስ ነው፣ ልዩ ጸጋ ነው። ስለዚህ ጸጋ የአዲስ ኪዳን ጉዳይ ብቻ አይደለም ማለት ነው። ጸጋ የእግዚአብሔርና የሰው ጉዳይ ነው። የመጀመሪያው አጀንዳው እግዚአብሔር በህይወታችን ላይ እኛን የሚፈልግበት ትልቁ ዓላማው ከእርሱ ጋር እንድንኖር ነው። ይሄ ጸጋ ነው። የሆነ አዋቂ ከተባለ ምድር ላይ ካለ ጠቢብ ጋር አይደለም እንድትኖሩ የተፈለጋችሁት። ሁሉን ቻይ ሆነ ሰማይና ምድርን ከፈጠረ ኤልሻዳይ ከሆነው ፍቅር ከሆነው ከአምላክ ጋር እንድንኖር ተፈልገናል። እንድንኖር ተደርገናል አይደለም፣ እንድንኖር ተፈልገናል። ኢቭን እርሱ ፈልጎናል። እርሱ ፈለገ። በቃ ከዚህ የሚበልጥ ጸጋ የለም። ከኔ ጋር ኑሩ፣ የኔን ተካፈሉ፣ የኔ የእናንተ ነው። የኔን ላካፍላችሁ ወለን እግዚአብሔር ህይወቱን አካፍሎናል። ከእርሱ ጋር እንድንኖር አድርጓል፣ ፈልጓል። ጸጋዬን ተካፈሉ፣ ቅባቴን ተካፈሉ፣ የኔ የሆነው ነገር የእናንተ ነው አለ። እግዚአብሔር የጠራን ለዚህ ነው፣ ከእርሱ ጋር እንድንኖር። ህዝቤን ልቀቅ አለ እኮ። ለምን? ከእኔን እንዲያመልኩኝ፣ መሰዊያን እንዲሰሩ፣ እንዲሰውልኝ፣ እንዲያመልኩኝ። ያ ማለት አብረነው የምንኖርበት 24 ሰዓት የምንኖርበት ዘመን ይመጣል። እስከዛ ድረስ ግን መቅደስን እንዲሰሩልኝ፣ እኔ እንድመጣ እንዳገኛቸው እንዲሰውልኝ፣ ስሜን እንዲጠሩ አለ እግዚአብሔር። የጸጋው ስጦታ በምን ይገለጣል ካልን እኛን ከእርሱ ጋር እንድንኖር ፈቅዶልናል። መፍቀድ ብቻ አይደለም፣ ዓላማውም እኛን ሲፈጥረን ከእርሱ ጋር እንድንኖር አቅዶን የፈጠረን። ብዙ ፍጥረት ተፈጥሯል። እነዚህ ሁሉ ፍጥረት ከእርሱ ጋር እንዲኖሩ አይደሉም፣ እንዲያገለግሉ፣ ኢቭን እኛን ጭምር እንዲያገለግሉ፣ እግዚአብሔር እንዲያገለግሉ፣ እኛን እንዲያገለግሉ፣ ለእግዚአብሔር ክብር። እኛስ የእርሱ ወገን ስለሆን ከእርሱ ጋር እንድንኖር። ያ ምንድነው? ጸጋ ነው። በጸጋ ነው፣ ስለሚገባን አይደለም።